ወይ ደጉ እዚህ ምን ትሰራለህ? ጭራሽ ሻወር እየወሰድኩ ትከተለኛለህ? አዎ ደህና ነኝ ሀና። አዎ ደህና ነኝ። ቆይ ምን ለማድረግ እየሞከርክ ነው? ቆይ እኔ አንተ ስሌት ልሄድ? እሺ ይሁን እዚህ ድረስ ያለሽበት ድረስ መጣሁ። ወይም ምን እኮ አይጠበቅብሽም የኔ ፍቅር። ኤሚል ዳጊ፣ እኔ እዚህ ቀልድ አይደለም ያዝኩት፣ ህይወት እኮ ነው። ሰላም አይገርምም? ልክድረው እንደምጠሪ ይኸውልህ፣ የማትለቀኝ ከሆነ እጮሃለሁ። እሺ ከዛስ ምን ይፈጠራል? ሰራተኛው መጣች ከፍሎ ትዘላለች። ይሄን ይፈልግ ቶቹ ያ እኔ እንደውም የምፈልገው እሱ ቱይ ታክ ቆይ ለምን አትተወኝም? በእናትህ ሰላም ያልችል ምክንያቱም ቃል አለብኝ። በህይወቴ ከአንድ ሴት ውጭ ሌላ ሴት ምናምን ቃል ኪዳን አለብኝ። ቃል አንተ ስለ ቃል የምታውቃለህ? አንተ ስለ ቃል የምታውቀው ነገር አለ? በእንዳንተ አይነት ደግሞ ከሃዲ ሰው ቃል ተብሎ ሲጠራ እንዴት እንደሚያስጠላ፣ እንዴት እንደሚቀፍ ሱር ለኛው ማለት ነው። መግባት ይፈቀዳል? መግባት ይፈቀዳል። ማግባት ነው የማይፈቀደው። ምን ማለት ነው? ባልሳሳት ትዳርን ከሚፈሩት ሴቶች ውስጥ ነሽ እንዴ? የታይቹ ፈራዋለሁ። የግድ እኮ ማግባት አይጠበቅብሽም። ካገቡት ሰዎች እኮ አይተሽ መማር ትችያለሽ። አይመስልሽም? ስለ አክስት ልጅ ከሆነ እያወራህ ያለኸው ከዚህ በኋላ ያለውን አላውቅም፣ ግን እስካሁን በጣም የተረጋጋ ትዳር ነው ያላቸው። እዚህ ቤት ከተቀጠርኩኝ 3 ዓመት ሆኖኛል ነው ያልሽኝ? እንደውም ከዛ ሳያልፈኝ ይቀራል ብለህ ነው? እንዴት ነው ግን እስካሁን ልጅ ያልወለደችው? ማለቴ ያው ከአክስቴ ልጅ ጋር በደንብ ስለምትቀራረቡ ብዬ ነው። ምናልባት ከነገረች። በእርግጥ ቀረቤቴ ለዚህ ባያደርሰኝም ግን ስገምት ልጅ መውለድ የሚችሉ አይመስለኝም። ሰላምዬ እኮ መውለድ ትችላለች። እንደምትችል በምን አወቅ? ማለቴ ችግሩ ከሱ ይሆን እንዴ? ቆይ አልተመረመሩም? ጋሼ ጭራሽ መመርመሩን የፈለጉት አይመስለኝም። ሲያወሩ የሰማሁትን የነገርኩህ። እሱ ጭራሽ ስለ እንደዚህ አይነት ጉዳይ እንዲነሳ አይፈልግም። ሰላም ነው ጋሽ ሰለሞን? ሰላም ነው። እንዴት ነህ? ከሰው ጋር ነው መሰለኝ። አይ የባለቤቴ አክስት ልጅ ነው። በቃ እጠብቅሃለሁ። እሺ። የጠየቀ የለም እኮ ነው ወይስ ሚስጥርህን ሰምቶ ለባለቤትህ እንዳይናገር ፈረክ? ይቅርታ ማንዬ ነው ያልከኝ? ለካ የነብሯን ጭራ ለመያዝ እየሞከርኩ ነው። ይቅርታ። ለከፋ መሆኑ ነው? ምንድነው አንቺ ጸብ መተዳደሪያሽ ነው እንዴ? ይልቅ ስልክ ይኖርሻል? ምን ያደርግልሃል? ይቅርታ። ምን ይመስላል በእናታችሁ? የሆነ ሱሪ ያደረገ ጉቶ ነገር መግባት ነበር። ያለዛ ምን ይመስላል በእናታችሁ? ምንድነው ችግርሽ? አንቺ በቃ ተፋችኝ እንዴ? ኧረ አቅጥኝው እንዴ? እንጂ ጋሽ ሰለሞን ይቅርታ፣ ከሰው ጋር ነበር። እሺ ልጅ ዳግም። እሺ ጋሽ ሰለሞን ሰላም ነው? ሰላም ነው። ግን በሰላም ነው? ምኑ? አሁን ከዚህ የወረደችው ልጅ እርግጠኛ ነኝ ውስጧ 2 ወጥመሻዎች አሉ እንጂ። ግን ምን ናት? በጣም ይቅርታ ግን አዎ ያው አንዳንድ ጉዳዮችን ምረዳት የትምህርት ቤቷንም ደግሞ የምከፍልላት ልጅ ነች። ግን እኮ አንተ የምትረዳት ሳይሆን እሷ እኮ ከፍላ የምታስተምርህ ነው የምትመስል እንዴ።
በጣም ይገርማል። ለማንኛውም ወደ ጉዳያችን እንመለስ። ልጅ ዳግም እንዴት ነው ድርጅቱን ዞሮ ዞሮ ብለህ ተመለከትከው? አዎ አየሁት። በጣም ይገርማል። የአክስቴ ልጅ ለካ እንደዚህ ሀብታም ሰው ነው ያገባችው። በእውነት ያድርግልህ ጋሽ ሰለሞን፣ አንተ በጣም ጥሩ ሰው ነህ። እግዚአብሔር ባርከዋል። በአንተ መልካምነት አይደለ እንደ እኔን ያስጠጋኸኝ። ስንቱ መሰለ አይደለም ያክስት ልጅ ወንድም እህት እንኳን አያቀርብ። አንተ በጣም ጥሩ ሰው ነህ ማለት እግዚአብሔር ቃል የለኝም። በልሽ ትመስያለሽ። ወይ ካልሆነ ቀለል እንግዲህ ቡና ላፍላለሽ እንዴ? ዳጌት ሂዶ ነው ከጋሼ ጋር እኮ መስሪያ ቤት ሄደዋል። ስለ ስራው ሊያሳዩ። ለነገሩ ቤት ከሚውል ይሻላል አይደል? አንቺ ደግሞ ከእሱ ጋር መቀራረብ በጣም አብዝተሻል። ትያ አክስትሽ ልጅ አልዋሽም፣ ለቀቅ ያለ ባህሪ ያለው ሰው ነው። በዛ ላይ ሲዘፍን ድምፁ በጣም ያምራል። ያው አንቺ የቅርቡ ሰው ስለሆንሽ መክሊቱን እንዲያገኝ ብትረዱ። ሀና ግቢ ወደ ስራሽ። ሰላም ለዚህ ቤት እንዴት ናችሁ? ሰላምዬ እንዴት ነሽ? ሳንሰራ ውዬ መጣሁ። እዚህ የመጣኸውማ እኮ ልትሰራልኝ መስሎኝ። አሽሙር መሆኑ ነው ደግሞ። አንቺ ምን አድርገሽኝ ነው እኔ የምሰራልሽ? እኔስ ግራ የገባኝ አይደለ ያለ ጥፋቴ ይሄን ሁሉ መከራ መቀበሌ። ይሄን ያህል አስጠልችሻለሁ ማለት ነው? ካደረከኝ አንጻር እንዲሁም ምንም ነገር አላደረኩ። ለምን ይመስልሻል ማድረግ ያቃትሽ? ምክንያቱም ካደረግሽብኝ ይልቅ ያደረግነው ስለሚበልጥ ነው። ይልቅ ዛሬ አቶ ሰለሞንን ላገኘው ሲሄድ መኪና ውስጥ አንድ ቆንጅዬ ልጅ አየሁኝ። በጣም ነው የምታምረው። ትንሽ እንኳን ደንገጣቲም። ለስራ ሂደህ ባንዴ ወደ ሴራ ገባህ አይደለ? ስለምን ሴራ ነው የምታወሪ? ይልቅ ወደ መኪናው ጋር ሲሄድ እኔ ሰው ያለ አልመሰለኝም። ግን ጠጋ ብዬ እንትን ስል ከንፈር ለከንፈር። አረ እዚህ ጋር እንኳን ደንገጥ በይ እንዴ! ምን ሆነሻል? ትሰማኛለህ? ባሌን አውቀዋለሁ። እሱ እኮ እንዳንተ አይደለም። እሱ እንኳን ዳጊም በሌላ ሴት የሚጠረጠር አይደለም። ይልቅ ሰራተኛዋ ጆፌዋን ሳጥልባት ቀር። ቅናት እንደሆነ እንዲህ የሚያንጨረጭርሽ መች አጣሁት። ይልቅ ከመጨረሻው ልጀምርልሽ። ሚስጥርህን ሰምቶ ለሚስትህ እንዳይነግራት ፈራህ። ቃል በቃል እንደዚህ ነበር ያለችው። መቀበጣጠርህን አቁም። ቤቱን ለቀውጣልኝ። ይልቁንስ እውነቱን ነው እየነገርኩሽ ያለሁት። ከፈለግሽ እማማ ትሙት ብዬ ልምልልሽ እችላለሁ። በዚህ መሀል ላይ የውሸት መማል ጀመርክ ማለት ነው። ለነገሩ ከተበላሸ እኮ ከረምክ። አቅም ስለሌላት እየከፈልኩ ማስተምራት ልጅ ናት አለኝ። እውነቱን ነው። ለነገሩ ሰለሞን እንዴት ሊዋሽ ይችላል? አሁን ለእኔ መተህ እንዳቃጠርክ ለሰለሞን ብነግረውስ? እርግጠኛ ነኝ አቃጣሪ ብሎ ከዚህ ቤት ያባረኛል። ስለዚህ ፈተና ልስጥሻ። ምን ፈተና? እውነቴን ነው ምልሽ። አንቺ ጨክነሽ ይሄንን ሚስጥር ለሱ የምትነግሪው ከሆነ እማማ ትሙት እሱ ባባረኝ እንኳን እኔ ከዚህ ቤት ራሴ ሻንጣዬን ይዤ ነው የምወጣው። አትነግረውም ብለህ አስበህ ከሆነ ተሳስተሃል። ስለዚህ ንገሪውና እኔም በጊዜ ሻንጣዬን ላዘጋጃ። ጥሩ፣ እንግዲያውስ ሲምጣና እናያለን። የእውነት ግን ልጅቷ መታ ነበር እንዴ? እማማ ትሙት ብለህ ደግሞ አቷሽም። ጥርስ ይርገፋቦ፣ ሲያስጠላ። አይ ሰላምዬ፣ እንዴት ናችሁ? ዋው አንተ እንዲህ ነው ድምፅ እባክህ። በጣም ያምራል ድምፅ። የድሮዋ ሚስቴም በጣም ድምፄን ተወደው ነበር። እና
ወደ ውስጥ ገቢ ስንፈልገሽ እንጠራሻለን። እሺ ገርመሃል ጋሽ ሰለሞን፣ እኔና የልጄ እናት የቴዎድሮስ ታደሰን ሙዚቃዎች በጣም ነበር የምንወድ የነበረው። ብዙ ትዝታ አለን። ማዕድ ላይ ሙዚቃ ማንጎራጎር እኮ በጣም ነው። ተረጋጊ ሰላም፣ ምን ሆነሻል? ሰሌ እውነቱን ነው። ተረጋጊ እንጂ። ነው ወይስ ስለ ጋሽ ሰለሞን የምትነግሪው ነገር አለሽ? ለእኔ ደግሞ ምን ልትነግረኝ ትችላለች? እኔና እሷ ተወራርደን ነው። ምንድን ነው የተወራረዳችሁት? በያ ንገሪው እንጂ። ጋሽ ሰሌ እኮ እየጠበቀሽ ነው። ምንድን ነው ሰላም፣ ችግር አለ እንዴ? ወይ የጨዋታችንን ህግ አፍርሼ እኔ ልንገረው? እናንተ ሰዎች ምን ሆናችኋል? እያስጨነቃችሁኝ እኮ ነው። መናገር የምትፈልጉትን ነገር ለምን በግልጽ አትነግሩኝም? አይ እኔ እኮ ሰሌን አፈቅርሃለሁ ስለው እሱ መልሶ እኔም አፈቅርሻለሁ ይለኛል ስለው በዛኔ የተወራረድ ነው። በቃ ምን? እውነቷን ነው። ድንገት አፈቅርሃለሁ ብትዩ ደግሞ ይሄንን ያልሽው ምን ፈልገሽ ነው ይልሻል ነው ያልባት። እናንተ ምን ብለህ ተወራረድክ? ያው እኔማ ድንገት አፈቅርሃለሁ ስትዩ ዘሞ ዛሬ ይሄን ያልሽው ምን ፈልገሽ ነው ይልሻል ያልኳት። አይገርምም? እኔ መቼም እንደዚህ ያላት የኔ የሆነ ሁሉ የእሱ አይደለም እንዴ? የኔ ፍቅር በጣም ወድሻለሁ። የኔ ፍቅር፣ የኔ እንቁ። በጣም ይገርማል ፍቅራችሁ።